ወላጅ አባቷ የአካባቢ ጥበቃ የብዝሃ ሕይወት ምሁሩ ዶክተር ተወልደ ብርሃን ገብረ እግዚአብሔር ናቸው። ወላጅ እናቷ ደግሞ በስነ እጽዋት የእጽዋትን ተፈጥሮ ባህሪ በሚመረመርበት ታክሶኖሚ አንቱ የተባሉ በሀገርኛ አንደበት ሶስና ወይም በሀገራቸው እንግሊዝ አጠራር ወይዘሮ ሱዛን ኤድዋርድ ይባላሉ። ከሁለቱ የተወለደችው ሮማን ተወልደ ብርሃን ገብረ እግዚአብሔር እዚሁ አዲስ አበባ ፈረንሳይ ለጋሲዮን አስመራና ሎንዶን ኖራለች። በሂሳብና የንግድ አስተዳደር ማስተሬቷን የሰራችው ሮማን በተለይም በመጽሐፍት አንባቢያን ዘንድ በስፋት ትታወቃለች። ሪፍሌክሽንስ የተሰኘ መጽሐፏ ፎቶግራፍና ግጥሞቿን የሰነደችበት ቀዳሚ ስራዋ ነው። ከሌሎች ደራሲያን ጋር በመጣመር የአጫጭር ልቦለድ ስራ እንዲሁም ለአዳጊ ወጣቶች የሚሆን ያለችውን የጽሑፍ ስራዎችንም አበርክታለች። በቅርቡ ደግሞ ዮዲታ የተሰኘ ግለ ታሪክ መጽሐፏን ለአንባቢያን እንካችሁ ብላለች። ይህን መጽሐፏን ሰበብ አድርገን ወደ ስቱዲዮ ጋብዘናት ያደረግነውን ቆይታ እንድታደምጡልን ስንጋብዛችሁ ሮማን ተወልደ ብርሃን ገብረ እግዚአብሔር ለጥሪያችን በጎ ምላሽ በመስጠቷ በእናንተው በአድማጮች ስም እያመሰገንን ነው። ለዝግጅቱ የተባበረን ጃፈር መጽሐፍት መደብር ከምስጋናው ገበታ እንዲቋደስም ምኞታችን ነው። እነሆ ሙሉ ዝግጅቱ። የዛሬ እንግዳችን ሮማን ተወልደ ብርሃን ገብረ እግዚአብሔር፣ እንኳን ወደ ስቱዲያችን በደህና መጣሽ። እንኳን ደህና ቆያችሁ ዮሴፍ። ከሰሞኑ ዮዲታ ግለ ታሪክ መጽሐፍሽን አሳትመሻል ሮማን፣ እንኳን ለዚህ አበቃሽ፣ እንኳን አገኘንሽ። ከዚህ በፊት የመድብል መጽሐፍ ነበረሽ ሮሚ? ልክ ነው። አዎ፣ ሁለት መድብሎች አሉኝ። አንዱ ጉራማይሌ እና አንዱ ደግሞ የነፍስ ኩያሞች። የነፍስ ኩያሞች ስንት ጊዜ ሆናቸው እነሱ? ቆየ የነፍስ ኩያሞች ነው 2 ዓመት ሆኖ መሰለኝ። የነፍስ ኩያሞች ጉራማይሌ ደግሞ አንድ 4 ዓመት ይሆነዋል መሰለኝ። በጣም ጥሩ። እንዴት ነበረ ታዲያ? እንዴት ነበር አቀባበላቸው በሰው? ቆንጆ ነበር፣ ጥሩ ነበር። በተለይ ጉራማይሌ የመጀመሪያ ስለነበረ ብርቅም ነበር። ወጣቶችም ነበሩ አብረውን፣ ሴቶችም ብዙ ነበሩ አብረውን። 13 ነበር ሆነን ነበር የጻፍነው። የነፍስ ኩያሞችም በጣም ቆንጆ ነበር። የነፍስ ኩያሞች ላይ ሴቶች ይበዛሉ። ወደ 6-7 ሴቶች ነበሩ እኔን ጨምሮ እና እሱም በጣም ቆንጆ ነበረ። ጥሩ ሄዶልናል፣ እግዚአብሔር ይመስገን። ማለት እንደዚህ በጋራ መስራት ደግሞ ደስ ይላል በጣም በተለይ ጸሐፊያን በጋራ ሲሰሩ። እንግዲህ አንቺና የመጽሐፍት ወዳጅነት ከልጅነት ነው ብለን መውሰድ እንችላለን አይደል ሮሚ? ልክ ነው። አዎ፣ ከልጅነት ነው። ቤት ውስጥም ሁሌ መጽሐፍት አሉ። ማሚም በልጅነታችን እንድናነብ በጣም ትገፋፋል ነበር፣ ተረቶች። ካደኩ በኋላም ደግሞ አነባለሁ። ከዛ የመጨረሻ ደግሞ በጣም ኃይለኛ ቁርኝት የሚኖርህ ከመጽሐፍ ጋር ጎልምሼ ብቻዬን በምኖርበት ጊዜ ከባድ ጓደኞቼ፣ አንደኛ ዘመዶቼ እና ጓደኞቼ መጽሐፍት ነበሩና መጽሐፍት በጣም ነው የምወደው። እስቲ እንደው ሮሚዬ ዝም ብለን ከመሀልም ከዳርም እያነሳን ነው የምናወራውና ከመጽሐፍ ጀመርን። ስለ መጽሐፍ ካወራን ሰው መጽሐፍ ማንበብን ለምን ልምድ ያድርግ? ለራሱ ማለት መጀመሪያ ሲጀመር መጽሐፍ የሚነበበው ለራስህ ነው። ለራሱ ሲል ነው የሚያነበው። ለራሱ እውቀት ያገኝበታል። እውቀት ባያገኝበት መዝናናት ያገኝበታል፣ ትዝታ ያገኝበታል። ያላየውን ነገር እንዲያይ ያደርገዋል እና ደግሞ በጣም ጠቃሚ ጊዜ ማሳለፊያ ነው። መጽሐፍ ማንበብ ስራ ማለት እንደ ስራም ሳይሆን እንደ መዝናኛ በጣም ደስ ከሚሉ ጊዜ ማሳለፊያዎች ውስጥ መጽሐፍ ማንበብ፣ ሙዚቃ መስማትም እንደዛው ማለት ነው። ግን መጽሐፍ ስታነብ እይታህም ይቀየራልና ለራስ ስትል ነው የምታነበው መጀመሪያ ሲጀመር። በጣም ጥሩ። እንግዲህ አንቺን ካገኘን ማንሳት ያለብን ጉዳዮች ይታወቃሉ አይደል ሮሚ? ቤተሰብሽ፣ ስለ ቤተሰብ በተለይ እዚህ መጽሐፍ ላይ ደግሞ ሰፊውን ገጽ የሚወስደው ስለ ቤተሰብ የሚያትተው ይመስለኛል አይደለ? እስቲ ስለ ቤተሰብ እናውራ። አጠቃላይ ከነ አለቃ ተወልደ መድህን፣ ከነ አቦይ ገብረ እግዚአብሔር፣ ከነ አዳይ ጀምሮ
አዎ ገብረ እግዚአብሔሮች በጣም ገብረ እግዚአብሔሮች ብዬ ነው የሰየምኩት ንዑስ ርዕሱን። በጣም ሰፊ ቤተሰብ ናቸው፣ የሚደንቁ ቤተሰቦች ናቸው። 13 ናቸው የአቦይ ገብረ እግዚአብሔር ልጆች ተወልዲን ስብሐትንና ዮሴፍን ጨምሮ ማለት ነው። እነሱ የመጨረሻ ታናናሾቹ። አለቃ ተወልደ መድህን ደግሞ የአቦይ ገብረ እግዚአብሔር ሁለተኛ ባለቤት ወለላይ መዓዛ አያቴ ማለት ነው፣ ድንኳ አያቴ የእሷ አባት ናቸው። አለቃ ተወልደ መድህን ደግሞ የራሳቸው የሆነ ሰፊ ታሪክ አላቸው። አለቃ ተወልደ መድህን በግዕዝ የነበረውን መጽሐፍ ቅዱስ ወደ ትግርኛ የተረጎመው ኮሚቴ አባልና ሰብሳቢ ነበሩ። የመካነ ኢየሱስ ቤተክርስቲያን ማለት ነው። መስራችም ናቸው። ድሮ ብዙ ፈተና ያሳለፉ ከቤተ ክርስቲያናቸው ጋር ላለመጣላት በብዙ ፈተናዎች ግን ከሃይማኖቱም ባሻገር ስናይ ለትምህርት በጣም ትልቅ ቦታ ያላቸው የመጀመሪያ መምህር ናቸው። ብዙ ልጆችን አስተምረዋል። ትልቅ ምሁር ናቸው አለቃ ተወልደ መድህንና ባቃቸው እንደው እንዴት ደስ ይለኝ ነበር መሰለ። በጣም በፎቶ በምናምን ነው እንጂ በታሪክ ሳምሃው ስብሐት ትንሽ ስብሐት ውስጥም ተወልደ ውስጥም ያሉ ይመስለኛል። አለልህ አይደል? ትልቅ ሰው ናቸው አለቃ ተወልደ መድህን። እንኮራባቸዋለን ሁላችን። በጣም ሁላችንም እናንተን የተዋለዳችኋቸውን ብቻ ሳይሆን ታሪካቸውን ለሚያነቡ በጨረፍታም ቢሆን ላገኙ በሙሉ የሚያኮሩ አይነት ስብዕና ያላቸው ሰው ናቸው እስከሚገባኝ ድረስ። እንዳልሽው እንግዲህ እነ ዶክተር ተወልደም ጋር ነጋሽ ስብሐትም ጋር ጸባያቸው ይገኛል አይደለ? በተወሰነ መጠን ይመስለኛል። አዎ ልክ ነው። ጄኔቲክስ አይደል? ባህሪም እኮ ይወረሳል። በዘር የምትወርሰው ባህሪ ይኖራልና ይመስለኛል። በእርግጥ የአቦይ ገብረ እግዚአብሔር የመጀመሪያ ልጆችም ውስጥ አሉ በጣም ድንቅ ድንቅ የሆኑ ሰዎች። አንደኛው ገብረ ክርስቶስ ገብረ እግዚአብሔር ናቸው። የእሳቸውም የህይወት ታሪክ ተጽፈዋል በኃይለ መለኮት መዋዕል። ጋሽ ኃይለ መለኮት ጽፈዋል 100 ዓመት ታሪክ ብለው። መቀሌ ውስጥ ከነበሩት የመጀመሪያውን ንግድ የጀመሩ ሰው ታላቅ ሰው ናቸው። ግን የአለቃ ተወልደ መድህን ደግሞ በሶስቱ ወንድማማቾች ውስጥ በጣም የሚታይ ይመስለኛል። እንዳልከው ቤተሰቡ ሰፊ ስለሆነ መጽሐፌ ላይም ሰፋ አድርጌ ለመግለጽ ሞክራለሁ። በደንብ ተገልጿል። በተለይ እኔ የማስታውሰው ከይቅርታ ጋር በተገናኘ የሚነሳውን ታሪክ ነው። ሶስቱም ውስጥ ይሄ ነገር በሚያስገርም ልክ በዚህ ልክ ይቅር ማለት ይቻል ይሆን በሚያስብል ልክ ይገለጻል መሰለኝ ባህሪያቸው። እሱን አጋጣሚ እስቲ ሮሚ። አዎ አለቃ ተወልደ መድህን ልጃቸውና የሚያሳድጉት ልጅ በአጋጣሚ እየተጫወቱ እያለ ሳያቅ የሚያሳድጉት ልጃቸውን ገፍትሮ ገደል ውስጥ ይከተዋል። ይሞታል። አክሲደንት ነው። ሆን ብሎ አይደለም የገደለው። ቢሆንም ሞቷል። የሞተው ያብራካቸው ክፋይ ነው። ልጃቸው ነው የሞተባቸው እና በዚህን ጊዜ አክሲደንት ያደረሰውን ልጅ ወስደን ወደ ፖሊስ ጣቢያ ወደ አድዋ ከተማ ወስደን ፖሊስ ጣቢያ እናስረክበው ብለው ወንድሞቹ ሲያብሩ አለቃ ተወልደ መድህን ልጁ እንዲጠፋና እንዲሸሻ ፈቀዱለት። እኔ ይቅርታ አድርግልሃለሁ ሳታቅ ነው፣ ወንድሞቹህ ግን ይቅር አይሉህም፣ ይገሉሃል ብለው እንዲጠፋ አድርገው ይቅርታ አድርገውለታል። ልክ ነህ። እንደገና ወደ ተወልዲ ስትመጣ በታሪካዊው 1983 ዓመተ ምህረት ግንቦት እያንዣበበ ያለ ተወልዲ መስሪያ ቤት ውስጥ ቁጭ ብሎ ተተኩሶበት ነበር። በመሳሪያ የመታው ልጅ ማን እንደነበረ ታውቋል። በወቅቱ ተይዟል። ልጁ ተወልዲ ሐኪም ቤት ገባ። ፕሮፌሰር አስራት ወልደየስ ቀዶ ጥገና አድርገውለት ዳነ። እግዚአብሔር ይመስገን። እና ዮሴፍ የህግ ባለሙያ እንደመሆኑ መጠን ቤተሰብም ልጆችም ወንዶቹም ሴቶችም አይ ሰውየው በቃ መታሰር እንዲፈረድበት ያስፈልጋል፣ ሊገልህ ሞክሮ ነበር ሲባል ተወልዲ አይ ልቀቁት
ተውት ነው ያለው። አሁን ካለፈ በኋላ ሳስበው ይቅርታ ያደረገለት ወቅቱን ተገንዝቦ የነበረበትን ወቅት ኦፍ ኮርስ ለውጥ ዘመን ስለሆነ ምን ይፈይዳል ብሎ ይሆን ወይ እልና መልሼ ግን አይደለም በቃ ሰውየው ቶልዲን ሲያገኘው ነው የተኮሰበት። ሊገል የመጣው ግን ምክትሉን የቶልዲን ምክትል ፕሬዚደንቱን ነበር፣ የዩኒቨርሲቲውን ምክትል ፕሬዚደንት አልሞ ነበር። በአጋጣሚ ስለተገኘ ነው እና እኔን ሊገል እና በጣም ትልቅ ይቅር ባይነት ነው ይሄ። በጣም ሌላ ሰው ጋር ቢሆን የማይገኝ አይነት ይቅርታ ነው አይደል? ጋሽ ስብሐትም እንደዚሁ የተለያዩ ጽሁፎች በሱ ስም ሲታተሙ ሰዎች እሱን ጽሁፍ የራሳቸው አድርገው ሲወስዱ ጭምር ምንም አይነት በህግ የመጠየቅ አያሳይም። ሌላ ይቅርታ ነው። ይቅር ባይ ነው። ሲቢም በጣም ይቅር ባይ ነው። ልክ ነህ። እና ይወራረሳል። ከቅድም አያቴ የወረሱት ነገር ይኖራል። ልክ ነህ። እዚህ መጽሐፍ ላይ እንምጣና ሮሚ የመጀመሪያው ገጽ ሲገለጥ ገና ከርዕሱ ቀጥሎ ለተወልዲ፣ ለማሚ፣ ለሲቢ፣ ለጆዬ ይላል። ቁልምጫሽ በጣም ነው ያስገረመኝ ሮሚ። ከምን የተነሳ ነው ተወልዲ የሚለውን ስም አሁን በዚህ መንገድ ሲቆላመጥ ሰምቼው አላቅም። ጋሽ ስብሐትን ሲቢ ተብሎ ሲቆላመጥ ባንቺ ብቻ ይመስለኛል አይደል? ልክ ነው። እስቲ ወንድማማቾቹን በተለይ እናንሳቸው እስቲ ሮሚ። ሶስቱን ወንድማማቾች ጋሽ ስብሐት ነው ታላቅ። ጋሽ ስብሐት ነው ታላቅ፣ ሲቢ ነው ታላቅ። የመጀመሪያ ልጅ የወለላይ መዓዝ ስብሐት ገብረ እግዚአብሔር ነው። ከዛ ተወልደ ሶስተኛ የተወለደው ዮሴፍ። ከዛ በኋላ ሁለት ሴቶች አሉ አክስቶቼ፣ ማርታ ገብረ እግዚአብሔር እና ገነት ገብረ እግዚአብሔር። አዎ በጣም አቆላምጣለሁ። ለምን እንደሆነ አላውቅም። በጣም ይጣፍጣል። የተለየ አይነት ማቆላመጥ ነውና በጣም ደስ ይላል። ያንተ ነው የተጻፈበት መንገድ፣ ያቆላመጥሽበት መንገድ ፍቅርሽን በደንብ ያሳያል። አይ ሆፕ ሶ። እሺ ያው ስለምወዳቸው ነው ተወልዲን አሁን አባባ ብዬ ለመጥራት ከብደኛል። የሩቅ ሰው ይመስላል። የሩቅ ያራቅኩት ይመስለኛል። ጓደኛዬም ነው። ስብሐትንም ብዙ ጊዜ የሆነ ያመለጠኝ ፓርት አለ። እኔ ወደ እንግሊዝ ሀገር ስለሄድኩ ሲቢ እዚህ በጣም የጻፈ ታዋቂ በሆነበት ወቅት አልነበርኩም እዚህ ሀገር እና የሩቅ አድናቂ ነበርኩኝ። ጆዬ ግን እንዳጎቴ ደግሞ ዮሴፍ ገብረ እግዚአብሔር ግን በጣም ልጅነቴ ላይም አለ ጎልቷል መጽሐፍ ውስጥ በጣም እና ተወልዲ ማሚ ነች እኮ ተወልዲ የምትለው እናቴ ነች ተወልዲ ብላ ነው የምትጠራው። እና የእሷን ተከትዬ ይመስለኛል ተወልዲ ማለት የጀመርኩት። ማሚን ደግሞ ማሚ በቃ በስሙ ልጆቹ አሁን የመጨረሻ ትንንሾቹ አባባ ተወልዲ ይላሉ፣ አባባ ይላሉ። እኔ እንኳን ያው ተወልዲ ነው። ሲቢስ ማን ነው? ሲቢም እንደዛው በቃ ስብሐት ለማለት ሳቆላምጠው ሲቢ እና በቃ የሰጠሁት ከማሚ የተወሰደ ነው ወይስ በራስሽ? በራሴ ነው። አዎ በራሴ ነው። እስቲ ስለ ወንድማማቾቹ ንገሪን። አንድ ስለ ጋሽ ስብሐት የጻፍሽበት ክፍል ላይ ዶክተር ተወልደ ጋሽ ስብሐት ጋር ብዙም አይከራከርም፣ ከዮሴፍ ጋር እንደሚያወሩት አይከራከርም ቲና ከዛ ደግሞ ሲጠፋ ደግሞ ይጨንቀዋል በጣም ትያለሽ። ዮሴፍ ደግሞ ጋሽ ስብሐትን ትንሽ ደፈር ይላል መሰለኝ አይደል? በተለያየ ገጽ ላይ እንዳየሁት በጻፍሽው ጽሁፍ ትንሽ ደፈር ይለዋል መሰለኝ ጋሽ ስብሐትን። ልክ። እስቲ ግንኙነታቸው እንዴት ነበር? አዎ እንግዲህ ታናሽና ታላቅ ስትሆን ሁሌ ትንሽ የኮከቦች ግጭት ያልኩት ነገር አለ። እኔም ከታናሽ እህቴ ጋር እንደዛ ነን። ፍቅር የለም ማለት አይደለም፣ ግን እንዳፈራለን። ድንበሬን ትደፍራለች፣ እኔም ድንበሯን እንደፍርባታለሁ። ተወልዲና ጆዬ እንደዛ ናቸው። የእርስ በርስ ድንበራቸውን በጣም ይደፋፈራሉ። ስብሐት ታላቅ እንደመሆኑ መጠን ተወልዲ አይደፍረውም ማለት ድንበሩን አይደፍርበትም። ሊቆጣው ሊመክረው ነጻነቱን በጣም ያከብርለታል። ግን እንዳልከው ከቤት ሲጠፋ የሆነ ነገር ሆኖ እንዳይሆን፣ ተቸግሮ እንዳይሆን፣ አሞት እንዳይሆን ያው የማረፊያ ሲያርፍም እኛ ቤት ነው ያረፈው። እንደ ወንድም በጣም ነው የሚሳሳለት እንደ ታላቅ ወንድሙ
ሲቢም እርግጠኛ ነኝ ተወልዲን ይወደዋል፣ እንደሚወደው አልጠራጠርም። ጆዬ የታላቁን ታላቅ ስብሐትን ለመዳፈር ድፍረቱ አለው። ጆዬ የታናሽነት ድፍረት አይሆን? የታናሽነት ድፍረት እና ጆዬ በተፈጥሮም ቦልድ ነው፣ ጠንካራ ሰው ነው፣ በጣም ኃይለኛ ነው እና ስለሆነም ነው ብዙ አቃቤ ሕግ ሆኖ ብዙ ነገር የሰራው እና እንደውም ወደ መጨረሻ ያው ስብሐት ቀደማቸው ተወልደና ጆዬ በጣም ስብሐት ከሄደ በኋላም የበለጠ ጥብቅ ግንኙነት ነበራቸው ሁለቱም እስከሚያርፉበት ጊዜ ድረስ እና ይሄ ታላቅና የታናሽ ራይቨርሊ ሲብሊንግ ራይቨርሊ አለ በወንድማማቾቹ መሀል። ግን ሁሌም የሚያስተሳስራቸው የፍቅር የመከባበር ክር ሁሌም አለ። እንደ ይበልጥ የምታስታውሽው ገጠመኝ ይኖር ይሆን? ልክ ነው። እንደ አጋጣሚ ሆኖ የስብሐት የመጨረሻ አመት ላይ ሊያርፍ አካባቢ እዚህ ሀገር አልነበርኩም፣ ግን ወጣት እያለሁ ዩኒቨርሲቲ ተማሪ እያለሁ የሳምባ ነቀርሳ ታሞ እኛ ቤት አርፎ ነበርና ያኔ መብላቱን መጠጣቱን ሁሉን ነገር በጣም እንደ እናት ነበር። ተወልዲ በነገርህ ላይ በጣም የእናት አንጀት ያለው አይነት አባት ነው። በጣም ጠንካራ ነው ተወልዲም ቢሆን፣ ግን ሞር ኃይለኛ ናት ማሚ። አሁን ቁጡ ነች ማሚ ነው የምፈራት። ተወልዲ የእናት አንጀት የሴት አንጀት ያለው የሚባለው አይነት። አዎ አሁን ጃንጥላ ይዘሻል፣ ዝናብ እኮ ይመጣል፣ ጃንጥላ ይዘሻል፣ መብራት ሊጠፋ ነው፣ መብራት የለም፣ መብራት አለ። በቃ እንደዚህ አይነት የሚሳሳ እናት የሆነ አባት ነውና ለእኔ ብቻ አይደለም ለወንድሞቹ ይሄን ፍቅር እንደሚያሳይ እርግጠኛ ነኝ። እና ስብሐት ጋር ያንን ያየሁት ከጆዬም ጋር። ሌላኛው ወንድማማቾቹን የሚያመሳስል ነገር የሚመስለኝ ጋሽ ስብሐትም ዶክተር ተወልደም ለልጆቻቸው ያላቸው ስስትና ፍቅር ነው አይደል? አሁን ያልሽው የሴት አንጀት የመያዝ ነገር እሱም በዘር የተዋረሰ ይሆን ወይስ? ሊሆን ይችላል። ልክ ነህ፣ ሊሆን ይችላል። አዎ ለልጆቹ ጆዬም ለልጆቹ በነገርህ ላይ በጣም የሴት አንጀት ያለው አይነት አባት ነው። ሁለት ልጆቹ ያጉቴ ልጆች እና ስብሐት ለዜና ያለውን ነገር እና ያው በሰፊው እዚህ ያልነበርኩም በወቅቱ እንዳልኩ፣ ግን ዜና ስታርፍ ወጥቻለሁ መሰለኝ ከኢትዮጵያ። ግን በልጅነቷ ነው ያረፈችው አንፎርቹኔትሊ። ግን ጌጡ ናች። በቃ ዜና የስብሐት ጌጡ ነች። አርቲስት ስዩም ተፈራ ብዙ መስክረዋል ስለዚህ ነገር፣ ብዙ ተጽፈዋል። ዜናን በጣም ነው የሚወዳት። ልጆቹን በሙሉ ኩኩሻንም በጣም ነው የሚወዳት፣ ኤልሳንም እኛ ጋር ያደገችው እና የእናት አንጀት ያላቸው አባቶች ናቸው። ትክክል። የዜና ማረፍ ሲቢን እንደጎዳው በፍጹም አልጠራጠርም። መልህቄ ነበር የሚላት አንቺ መጽሐፍሽ ላይ ጠቅሰሽዋል። አዎ ማስታወሻ ላይ መልህቅ እና ያው እዛ ታሪክ አለ መጽሐፌ ውስጥ የጠቀስኩት ማስታወሻ ላይ መልህቄ ናት ዜና ይላል። እና ዜናም እግዚአብሔር ይመስገን ልጆች ወልዳልናለች። ስለዚህ የልጅ ልጆችም አሉ፣ መንትያዎቹ ማለት ነው። መንትያዎቹ አያት ስብሐት የልጅ ልጆቼን ስጡኝ ብሎ ወንድሞቹ እንዳከላከሉት ታሪኩን ጽፌያለሁ። ዮሴፍም ተወልደም በመጨረሻ ላይ ለዮሴፍ አገዘ እንዳከላከሉት እና የፍቅሩ ማነስ ሳይሆን ፍቅር ብቻ አያሳድግም ልጆች በጣም ያስፈልገዋል። የሚያስፈልጉ ነገሮች አሉ። እንግዲህ ወደ መጽሐፍሽ እንመለስ ሮሚ። እስካሁንም መጽሐፍሽ ላይ ነን። በእርግጥ ግን ቤተሰቡ የተለየ ስለሆነ መጽሐፍሽ ላይ በጣም ሰፊውን ቦታ የያዘው የቤተሰብ በተለይ ደግሞ ያንቺ የልጅነት ህይወትሽ ነውና የፈረንሳይ ልጅ እንደሆንሽ አላውቅም ነበር ሮሚ። ስለ ፈረንሳይ ለጋሲዮን ልጅነት ንገሪኝ እስቲ። የፈረንሳይ ለጋሲዮን ልጅ ነኝ። እሺ። ፈረንሳይ ለጋሲዮን በጣም ደስ የሚል ሰፈር ነው። ተፈጥሮ አለ፣
ወንዝ ጥንስስ ወንዝ አጠገባችን ነው። ብረት ድልድይ ያለ፣ ጸሐፊ ትእዛዝ አለ እና ዘመናዊም ነው ደግሞ። ኬላ ጋር ስትደርስ 12 ቁጥር ማዞሪያ ያኔ በእኔ ልጅነት 12 ቁጥር አውቶቡስ ማዞሪያ ጋር ነበር አስፋልት የሚጀምረው እና ባህር ዛፎች፣ ፍየሎች፣ ከብቶች፣ በጎች ያሉበት በቃ ሴሚ ገጠራማ አይነት ልትለው አጋም ቀጋ የሚለቀምበት አጋም ቀጋ የሚለቀምበት የውሃና ጡት የምናስጠባበት ወንዝ ያለበት እና ፈረንሳይ ለጋሲዮንን በጣም ነው የምወዳት። ልጅነቴ ላይ ታትማ የቀረች ሰፈር ነች። አጥር ውስጥ ተከልሎ መኖር የለም። ከጎረቤቶቻችን ጋር በጣም ጠንካራ ጉርብትናና ማህበረሰባዊ መስተጋብር አለ። ልጆች በሙሉ አንድ ላይ የፈለግንበት ከአንዱ ቤት አንዱ ቤት እየሄድን ያደግነው። ከሌጋ አትሂዱ ምናምን አይባልም እና አዋቂዎቹም ወላጆችንም እርስ በራሳቸው ማህበር ያዘጋጃሉ። እኛም ልጆቹ ደግሞ እንደፈለግን ነጻ አይነት አስተዳደግ ስላደግኩ ይመስለኛል ልጅነቴን በጣም የምወደው። በጣም ነው ቼሪሽ የማረገው ልጅነቴን። ትንሽ አይዲያላይዝ አረገዋለሁ፣ ይበዛል አውቃለሁ፣ ግን ጣፋጭ ልጅነት ነበረኝ። ፈረንሳይ ለጋሲዮን በጣም ነው መወዳት። ፎርዳት ማተር አስመራም በጣም ጥሩ ጊዜ ያሳልፈናል። ከፈረንሳይ ለጋሲዮን ቀጥታ ወደ አስመራ ነው የሄዳችሁት? ትክክል። የፈረንሳይ ላይ እንዳልሽው ማህበራዊ ኑሮ በጣም የጠነከረ ነው። ልጆች ጫካ መሄድ ይፈቀድላችሁ ነበር? አንድ ቦታ ላይ አጋም ቀጋ ለቅመን እንድንመጣ እናታችን ትለቀን ነበረ ብለሽ ኬክ ይሰራላችሁ ነበር መሰለኝ አይደል? ልክ ነው፣ ይፈቀድልናል። ጫካ መሄድ በፍጹም ምንም፣ ብቻ ከ12 ሰዓት በኋላ ወደ ቤት መግባት እንጂ ጫካ እንሄዳለን፣ ወንዝ እንወርዳለን፣ ጥንስስ እንወርዳለን፣ አጋም ቀጋ ለቅመን አውጥም ብዙ አይነት እንጆሪ ሁሉ እንለቅም ነበር። ሾላም ለቅመን እንመለሳለን። ግን ለብቻችን አይደለንም። ገባ? የሰፈር ልጆች ነን ስል እኔ ያለው እቤት ያለ ነው 4 አለን አይደል? ሴቶች እቤት ያለው ሰራዊት ራሱ በቂ ነው። ግን ጎረቤቶች አሉ እንደዚህና በጋራ ነው የምንለቀቀው። ያው ትንሽ ካመሻችሁ ጅብ ይበላችኋል ምናምን ማስፈራራት አለ። ግን በፍጹም በጣም ደስ የሚል ልጅነት ነበረ እውነት ለመናገር። በተለይ ደግሞ የምታነሻቸው ሰዎች አሉ እነ እትዬ በለጤን አይደል? ማናቸው ደግሞ ስጋ አንቋቸው የሞቱት አባባ ባይከዳይና በጣም ፈራቸዋለሁ። አረሳቸው ሁለቱን አደበለጤ። ለምን አደበለጤ? ያው ይፈሯታል፣ ልጆች እንፈራታለን። ምን ይሆን ምክንያቱ? እንዲሁ በቃ ብቸኛ አሮጊት ስለሆነች የልጆች ማብሸቂያ ነው እንጂ ምንም ብቻዋን የምትኖር አሮጊት ነች። ጭራሮ ትለቅማለች። ብረት ድልድይ ጋር ነበረ ቤቷ። በአባባይ ከዳኝ በአንጻሩ እንዳልከው ጆሮ ይቆርጣሉ ይባላል። ስለዚህ የእውነት ጆሮዬን የሚቆርጡኝ ይመስለኝ ታገኘኝ ጆሮዬን የሚቆርጡኝ ይመስለኝ። አደበለጤን ልጆች ሁሉ ሲፈሯቸው አንቺ አትፈሪያቸውም ነበር አይደለ? አልፈራትም ነበር። ያው መልኳ ጭርጭስ ማለቷ እንቅርታላት እና ደግሞ ትንባሆ ታኝካለች በጉንጯ። ግን ቤቷ ሁሉ ገብቻ ቃለው አንድ ክፍል ጭርጭስ ያለች ቤት ነው። እንዴት ደፍረሽ ገባሽ ሮሚ? እንንታ ትንሽ አድቬንቸር ነው። ይሄ አድቬንቸር ነው በደንብም እንጂ ሰው ሁሉ የሚፈራቸውን አሮጊት፣ ብቸኛ አሮጊት ያውም ትንባሆ እያኘኩ ያስፈራል ይመስለኛል አይደል? ልጅ ባንቺ እድሜ በነበረ ያስፈራል። መድፈሬን አስታውሳለሁ፣ ድፍረቴን አስታውሳለሁ። ለዛም ይመስለኛል የጻፍኳት ማረሳት ሰው ሆና የቀረችው ድፍረት ያለ ማመደችኝ በመሆኗ ይመስለኛል። እንገኝን ስለምን ፈራሽ? ጆሮ ቆራጩን በጆሮ መቁረጡ ብቻ አባባል ነው ወይስ? አይ መልካቸው ሁኔታቸው ኮስተር ያሉ ናቸው። ከዘራ ይዛሉ መሰለኝ እሳቸውም። ግን በቃ ሁኔታቸው ያስፈራል። የሚያስፈራ ግርማ ሞገስ አላቸው። ካረፉም በኋላ ቃዥ ነበር ብለሻል። እንደዚህ አይነት
እድሜያቸው ከፍ ያሉ ሰዎች ለልጆች አይምሮ ውስጥ አንዳች ነገር አይኖረውም ትያለሽ ሮሚ? አለው ተሰንቅሮ የሚቀር በጣም አለው። ልክ ነህ። ብዙ ሰው ጋር ስለሚስተዋለው በተለይ ፈረንሳይ ለጋ ሲሆን እንደዚህ እድሜያቸው ከፍ ያሉ ሰዎች በጣም ብዙ ስላሉ አይደል? ልክ ነው። ለልጆች ልጆች አእምሮ ላይ ተሰንቅሮ የሚቀር ነገር አለ። ልክ ነህ። መጽሐፍሽ ላይ አንዱ ያነሳሽው ነገር ይሄ ይመስለኛል። የአካባቢ ሰዎችን ደጋግሞ ማንሳት፣ በተለይ ደግሞ ወደ አስመራ ልትሄዱ በተነሳችሁበት ሰዓት ተላመድን ተብሎ መላቀሱ በራሱ አንድ ያንቺ በወቅቱ አልተረዳሁትም ብትይም ግን ይገባሽ ነበር ይመስለኛል አይደል? እሱን ንገሪኝ እስቲ። ከፈረንሳይ ለጋ ሲሆን ወጥቶ አስመሪ ነው የመሆንን እንዳልኩ ቤት ውስጥ በወቅቱ እኔና እህቴ ሳራ አለን። አስተዳደጋችንም እንደዛ ነው። ብዙ ቤተሰብ አለ ቤት ውስጥና ከኛ ጋር ከሚኖሩት ደግሞ እየመጡ የሚቆዩት ይበዛሉ መሰለኝ። የዩኒቨርሲቲ ተማሪዎች፣ ወጣቶች እየመጡ ቅዳሜና እሁድ አድረው ይሄዳሉ። በቃ ክፍት ቤት ኦፕን ሃውስ የምትለው አይነት ቤት ነው ቤታችን የነበረውና ብዙ ሰዎች አሉና ወደ አስመራ ልንሄድ ስንል ሁሉንም ሰው መውሰድ ለነተወልዲ ከባድ እንደሚሆንና የተወሰነ ሰው ማስቀረት አለብን ብለው መሄዳችን ሲታወቅ ከመጀመሪያው ጀምሮ በጣም ልንለያቸው የነበሩ ሰዎች በጣም እንዳዘኑ አስታውሳለሁ። እና ተወልዲም የምድራችን ጀግና ላይ ያነሳት ቤት ውስጥ አትዬ ሁለተኛ እናቴ ማለት ነው። አታ ማለት ወይዘሮ አለማየሁ አትዬ ሁለተኛ እናቴ፣ ማሚ ስራ ስለሆነች ያሳደገችኝ እናቴ ናት አታ ለኔ። እና አታ ደግሞ የኔ ኩዮች የሆኑ ሁለት ልጆች አሏት ከኛ ጋር ቤት የሚውሉ። ስለዚህ አትዬና ስንቄና ሽመልስ አስመራ ከኛ ጋር እንደሚሄዱ ተወሰነ። የቤተሰብ ቁጥራችን እየበዛ ሄደ እና አሁን ይገርምሃል አንድ ብቻዬን ቀረሁኝ። አስጎ ተወልዲ ማሚ ካረፉ በኋላ ይገርመኛል። ያ ሁሉ ህዝብ የነበረው ቤት አይመስልም ቤቱ። ትንሽ በቃ ህይወት ስሜት ይነካል። አዎ ይህ መጽሐፍ የተጻፈው ከብቸኝነት ብቻዬን ከመሆን ትንሽ ከመቆዘምም የተነሳ ነው። ያ ሁሉ ሰው አድጎበት አባባ ሲሞት በቃ ተወልዲ ሲሞት ሁሉም ግን ሁላችንም ሟች ነን እንደዛው ነን። እና ወደ አስመራ ልመልስ እንደው ግን ሮሚ እኔ በበኩሌ እንደሚሰማኝ ሮሚ ብቸኛ ሰው አትመስይኝም። ምክንያቱም የመጽሐፍ ዕቁብ ብለሽ የምትሰበስቢው ሰው 100 ምናምን ሰው አይደል? የምታነግቻትን ቦርሳ ይዘሽ መጽሐፍ ማትታጣባትን መጽሐፍት ቤትሽ ሲፈርስ በተለይ ሶሻል ሚዲያ ላይ የተረባረበውን ሰው ሳይ አሁንም ቢሆን ምናልባት ቤት ውስጥ ብቻሽን መሆኑ ካልሆነ በስተቀር ሮሚ ብቸኛ ነች ብዬ አላምንም እኔ። ምክንያቱም ሮሚ ሰው ብዙ የሆነላት ሰው እንደሆነች ይሰማኛል። እንደዛ ይሰማሽም ሮሚ? ወይ ነይ አይ እንደዛማ ነው ገብተኛል። እንደዛማ ነው። በጣም ብዙ ሰው እኔ ከምጠብቀው ሰው በላይ በጣም ይወደኛል። እኔ ለምን ነሻ እንደዛ ሮሚ ብዙን ሰው ስለምትሰበስቢ ነው። አሁን የመጽሐፍ ዕቁብሽ ስንት ሰው ደረሰ ለምሳሌ? አዎ ብዙ ናቸው። ልክ ወደ 200 ምናምን ደርሰዋል። የቅርብ ጊዜ ሳይ 100 ምናምን ነበሩ። አሁን 200 ምናምን ደርሰዋል። የሁሉ ሰው አንቺን አምኖ ነው መጽሐፍ ዕቁብ የሚገባው አይደለ? ደግሞ ሲያምኑሽ በዚህ ጊዜ ያለ ሰው መተማመንን አይመስልም። በጣም ትታመኛለሽ። በጣም መጽሐፍ እንግዲህ መጽሐፍን እንደዛ ማለት ይቻል ይሆን አላውቅም፣ ግን መጽሐፍ ንግድ ላይ በጣም የሚታወቁ አንዷ አንቺ ነሽ፣ መሪዋም ጭምር አይደል ሮሚ? አዎ አሁን ግን እየሰራሁ አይደለም ለጊዜው። ከሱም ረፍቶ ስጄ ነው የቲን መጽሐፍ የጻፍኩት። ሁለት አይነት ብቸኝነት አለ። ልክ ነህ። ብቸኝነት ኢነዌይ ጽሞና ያስፈልጋል እንደዚህ አይነት ስራ ለመስራት። ስለ መጽሐፍ የጽሁፍ ስራ ከዛ የመነጨ ነው ለማለት ነው። ወደ አስመራ ከመሄዳችን በፊት ግን ሮሚ ቀደም ሲል የምናወራበት ስለነበር
ብዙ ሰው ያለበት ቤት ይመስለኛል። በእኔ እንኳን አቆጣጠር መጽሐፍሽ ላይ ወደ 10 አካባቢ ተጠጋሁኝ ልበል። ልጆች ያውም ስትጠቅሻቸው አንቺ በብልጠት ነው የቀጠቀሻቸው። የእንትና እኩያ ብለሽ 3-4 ሰው፣ የኔ እኩያ እንትና ብለሽ የሳራ እኩያ ብለሽ የተወሰነ ሰው ትጠቅሻለሽ እና የሙሉጌታ እኩዮችን ትጠሪያለሽ፣ ያንቺን እኩያ ትጠሪያለሽ፣ የሳራን እኩዮች ትጠሪያለሽ እና ወደ 10 ሰው አካባቢ ቆጠርኩኝ። ይሄ ሁሉ ሰራዊት ባለበት ቤት ውስጥ ከዛ ደግሞ ተማሪዎች ለረፍት የሚመጡበት ቤት ውስጥ ማደግን በደንብ አጣጥመሻል ይመስለኛል አይደል? እንደው እስቲ የሚሰማሽን ንገሪኝ። ብዙ ሰው ባለበት ቤት ውስጥ መኖር